ህንዳዊው የጫካ ጀግና ጃዳቭ ፓየንግ ያይቻልምን ገደብ ጥሶ የአንድ አይነት እንዳይፈርድን ብሂል ያከሸፈ ጀግና ጋር እንተዋወቅ ዘንድ ወደ ሀገረ ህንድ እንጓዛለን። የምንጓዘውም ወደ ሰሜናዊ ምስራቅ ህንድ ብራህማፑትራ ወደሚባለው ግዙፍ ወንዝ ዳርቻ ነው። ዘመኑም እንደ አውሮፓ አቆጣጠር 1979። ያኔ ገና 16 ዓመቱ ላይ የነበረው ለግላጋ ወጣት ጃዳቭ ፓየንግ ባሸዋማው የብራህማፑትራ ወንዝ ዳርቻ አካባቢ ሲዘዋወር አይኑ አንድ አስደንጋጭ ክስተትን ተመለከተ። ይኸውም ጎርፍ አጥልቅልቆት በነበረው በብራህማፑትራ የወንዝ ዳርቻ አካባቢ ደረቅ አሸዋ ላይ ለቁጥር የሚያታክቱ በርካታ እባቦችና ተሳቢዎች በሙቀት ተቃጥለው ሞተው በየቦታው ቀርተዋል። የሚጠለሉበት ጥላ፣ የሚጠጡት ውሃ አጥተው በፀሐይ ሐሩር የበሰበሱትን እነዚህን ፍጥረታት ሲመለከት ወጣቱ ጃዳቭ ልቡ በሐዘን ተነካ። አዝኖም አልቅሶም ግን ዝም አላለም። እንዴትና ለምን በሚል ጥያቄ ተብሰከሰከ። አልፎም ዛሬ በዚህ አይነት አበቦቹ ከሞቱ እኛም ነገ መሞታችን አይቀርም የሚል ስጋት በልቡ ተመላለሰ። በዚህ የተነሳም በዚህ ለፍጥረታት ሕይወት ህልፈት ምክንያት ነው ባለው ደረቅና አሸዋማ አካባቢ ላይ ጥርሱን ነከሰ። ይህ ሞትና እልቂት ከተሳቢ ፍጥረታት አልፎ በሰው ልጆች ላይ ሳይደርስ ሊቀድመው ቆረጠ። ልጅነት ሳያቆመው ልቡ ያሰበውንም ይዞ የአካባቢውን ሽማግሌዎች አማከረ። ከሽማግሌዎቹ ያገኘው ምላሽ ግን እዚህ አሸዋ ላይ አንዳች ነገር አይበቅልምና አትልፋ የሚል ነበር። ከቃላቸው በላይም ውድቀትን ሞክሮ በተግባር ይኖረው ዘንድ 20 የቀርከሃ ችግኞችን ሰጥተውትም ካቃተህ ተወው ከሚል ቃል ጋር በፈገግታ ሸኙት። ነገር ግን ያወጣት ልቡ ያጋተውን ሐሳብ ሊፈጽም ቆረጠ እንጂ ያዛውንቱን ምክር ተከትሎ እግሩን ወደ ኋላ አልሳበም። ከዚያ በኋላ ጃዳቭ አደረገ የተባለውና ያደረገው ነገር ግን ለብዙዎቻችን ከባድና በፍጹም የማይሞከርም ለማመን የሚያስቸግርም ነው። ያደረገው ነገር ለአንድ ቀን፣ ለሁለት ቀን ወይም ለሳምንት አለያም ለወር የሚደረግ አልነበረም። ያለማቋረጥ ለተከታታይ 40 ዓመታት ይሆን እንጂ ጃዳቭ በየቀኑ ማልዶ ይነሳል። በትንሿ ታንኳው ወንዙን ይሻገራል። ችግኞቹንም ይተክላል። ባሸዋ ላይ የሚበቅሉት ችግኞች ውሃ እንዳያጥራቸው የራሱን የፈጠራ ዘዴ ተጠቅሞ በቀርከሃ እንጨት ላይ ትናንሽ ቀዳዳዎችን እየበሳ ውሃው ጠብ ጠብ እያለ ችግኙ ስር እንዲያርፍ አደረገ። ይህንን የዘወትር ድርጊቱን የተመለከቱ አንዳንዶች አእምሮውን ሳይስት አይቀርም ብለው ከንፈር መጠጡለት። አንዳንዶች የጅል፣ አንዳንዶች ደግሞ የልጅ ሥራ ሲሉ አጣጣሉት። እርሱ ግን አሸዋውን በሰው ሰራሽ ማዳበሪያ ሳይሆን በቀይ ጉንዳኖችና በደረቁ ቅጠሎች ማከሙንና ማዳበሩን ቀጠለ። ዓለም በየአቅጣጫው በጦርነት ስትናወጥ፣ ቴክኖሎጂ ከወዲያ ወዲህ ሲያጥለቀልቃት፣ ጃዳቭ ግን ከዚህ ሁሉ ርቆ ከአንዲት ችግኝ ጋር ብቻውን ይነጋገር ነበር። ያሰቡትን ከልብ መኖር ይለዋል። ይህ ነው ካልነበረው ላይ የሚኖርን ነገር መፍጠር። ጃዳቭ ለ35 ዓመታት ሌት ከቀን ከምድር ጋር አፈር ልሶ ሲሰራ አንድም ሰው አባከና አላለውም። እሱም ኑሮም ትኩረቱንም ከእጽዋቱ ጋር አደረገ እንጂ እዩኝ፣ አጨብጭቡልኝ፣ ዝፈኑ፣ ተውረግረጉልኝ አላለም። ዕውቅናን አላሳደደም። ካሜራም ጋዜጠኛም አልተከተለውም። እሱ የሚከተለው በልቡ ያለውን ምናቡ የሳለውን የጫካ ህልምና የጫካ ከባቢ ተፈጥሯዊ ሙዚቃ ስልት ብቻ ነበር። ወፎች ሲዘምሩ፣ አራዊት ሲያሽካኩ፣ ዝሆኖች ሲያገሱ መስማት የሱ የመጨረሻ ሽልማቶች ነበሩ። አዘውትራችሁ ተፈጥሮን የምትወዱ ከሆነ ተፈጥሮ ደግሞ እጥፍ አድርጋ ትወዳችኋለች የሚለው ጃዳቭ ከ40 ዓመታት ያላሰለሰ ጥረት በኋላ ከአንዲት የክብሪት እንጨት የፈነጠቀች ብልጭታ በሰደዳዊ ኃይሏ እንደምትፈጥረው ነበልባል ሁሉ በዚያ ቦታም በአንዲት እግር የቀርከሃ ችግኝ ተከላ የተጀመረው ጉዞ ተአምር በሚሰኝና በማይታመን ስኬት ላይ ደረሰ። ያ በረሃ የነበረው አሸዋ
ማመን በሚያስቸግር ልክ 1360 ሄክታር የሚሸፍን ጥቅጥቅ ያለ ጫካ ሆነ። የጫካው ስፋትም ከአሜሪካው ሴንትራል ፓርክ ይበልጣል ይባልለታል። የጫካውን መፈጠር ተከትሎ ቀስ በቀስ ውስጡ በሕይወት ተሞላ። በሺዎች የሚቆጠሩ የአዕዋፍ አይነት ጎጆአቸውን ቀለሱበት። ጥቃቅን ፍጥረታትና እንስሳት ተርመሰመሱበት። አልፎም ድንገት ከየት መጡ ሳይባል በጫካው ውስጥ ነብሮች መንጎማለል ጀመሩ። ከሁሉም በላይ ደግሞ አስደናቂ የሆነው ቁጥራቸው ከ100 በላይ የሚሆኑ የዱር ዝሆኖች ይህንን የጃዳቭን ጫካ ለመኖሪያቸው መምረጣቸው ነበር። ይህ ሁሉ ሲሆን ምንም መረጃ ያልነበረው የህንድ መንግስትም የዚህን ጫካ መኖር ያወቀው በ2008 የዝሆኖች ፍልሰትን ተከትሎ በሄደበት አጋጣሚ ነበር። አንድ ተራ ሰው፣ አንድ ብቸኛ ታጋይ ያለማንም ተጨማሪ እርዳታና ዘመቻ በጸጥታ መልክዓ ምድሩን ቀየረው። ጃዳቭ ፓየንግ በሠራው በዚህ ተአምር በሚባል ተግባር የኋላ ኋላም ቢሆን ህንድ ብሔራዊ ጀግናይ ስትል የክብር ዶክትሬቱን ጨምራ the forest man of India የሚል ማዕረግን አጎናጽፈዋለች። ከዚህ ባለፈም ለሥራው ሞገስን የሚያላብሱ በርካታ ሽልማቶችና ዕውቅናዎች ጎርፈውለታል። ያም ቢሆን ግን እርሱ ዛሬም ያው ትሑቱ ገበሬ ነው። ብቻውን አሸዋን ወደ ጥቅጥቅ ደን የቀየረው ጀግና ዛሬ ለብዙዎች የጽናት አብነት የሆነ የ66 ዓመት የተከበረ ሰው ነው። በሀገራችንም ካንጀት ካለቀሱ ይባላልና እኛም ከልባችን ካሰብን አይሆንም ብለን ራሳችንን በራሳችን ያሰርንባቸውን የአእምሮ ካቴናዎች ከበጠስን ለማሳካት የሚገደን አንዳች ነገር እንደማይኖር ይህ ታሪክ ያስተምረናል። ጃዳቭ እንዳለውም ተፈጥሮን የምትወዱ ከሆነ ተፈጥሮ ደግሞ እጥፍ አድርጋ ትወዳችኋለችና የተፈጥሮ ወዳጅ ሁኑ። ያሰባችሁትን ለማሳካትም የበረታ ጽናት ይኑራችሁ። እነሆ የአንድ አይፈርድ አንድ አይነት ድብሂልን ያከሸፈው ጀግናችን ታሪክም ይህን ይመስል ነበር።